እኔ ቦኒ ታደሽ ማለት ጀመርኩኝ። በመንፈሳውን እዚህ በጻድቅ የሚታይ ሰው አለ፣ እዚህ ከቁብ ማንቆጥረው ሰው አለ። ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። በዚህ ንግግር ሰላም ጤና ይስጥልኝ። ዛሬ የምንወያይበት ርዕሰ ጉዳይ ከሁለት ግለሰቦች አቅም በላይ የሆነ የእያንዳንዳችንን ማንነትና እይታ የሚፈትሽ ጉዳይ ይዘመጥናል። እግዚአብሔር ያልተጸየፈውን ሰው ለምን ሰው ይጸየፈዋል? ይህ ጥያቄ ሰሞኑን በቲክቶከሯ ባምቢና በኮሜዲያን እሸቱ መለሰ መካከል በተነሳው ውዝግብ ሳቢያ በአዲስ መልክ በስፋት እየተስተጋባ ይገኛል። አንድ ሰው ወደ ፈጣሪው ቤት ሲጠጋ እኛ ለምን አይገባም ለማለት ምን ያክል መብትና ድርሻ አለን? በዚህ ዝግጅት የሰውን ፍርድና የእግዚአብሔርን ምሕረት ሚዛን ላይ አስቀምጠን እያንዳንዱን መረጃ እንተነትነዋለን። ባምቢ ሀና ግደይ ቲክቶክ ላይ በተገላለጠ አለባበስ በምትለቃቸው ቪዲዮዎች ትታወቃለች። ይህ ደግሞ በብዙዎች ዘንድ ሃይማኖቷን ያላከበረች ከሃይማኖታዊ ሴቷ የራቀች የሚል ምስል እንዲሰጣት አድርጓታል። በዚህ ተግባሯ የምትታወቀው ባምቢ ሀና ግደይ አንድ ቀን በአንድ ቤተክርስቲያን የገቢ ማሰባሰቢያ መርሃ ግብር ላይ ተገኝታ የምትችለውን ሁሉ አደረገች። በዚህ ተግባሯም ብዙዎች ተደሰቱ፣ መልካም ነው የሚል አዎንታዊ አስተያየትም ሰጧት። የደገፏት ሰዎች እንዳሉ ሁሉ የነቀፏትም አልጠፉም። ከነዚህ ሰዎች መካከል ኮሜዲያን እሸቱ መለሰ አንዱ ነው። ሀና ግደይ በአንድ ወቅት ሀብታም ባገኝ አልለቅም የሚል ንግግር ማድረጓ ይታወሳል። ይህንን ንግግር መነሻ በማድረግ ማታ ማታ ጭፈራ ቤት፣ ጠዋት ቅዳሴ ቤት ተገኝተው የሚያስቀድሱ ቲክቶከሮች ቤተ ክርስቲያንን አይወክሉም፣ ተገቢም አይደለም የሚል ተቃውሞውን አሰማ። ጭፈራ ቤት የደነሱበትን ልብስ ሳያወልቁ ጠዋት በዚያው ቤተ ክርስቲያን ማህሌት መቅደስ ገብተው የሚያስቀድሱ ቲክቶከሮች ከዚህ ተግባራቸው መቆጠብ አለባቸው የሚል ጠንካራ መከራከሪያ ነጥብ አመጣ። ይህንን ተከትሎ የኮሜዲያን እሸቱ ሐሳብ ከብዙዎች ዘንድ ተቃውሞ ገጠመው። አባካ ገባ አንተ በእኛ ላይፍ ይጀምር ማን አንተ? የሰው ልጅ የሚገርም ፍጡር ነው። እግዚአብሔር ያልተጸየፈውን ኃጢአተኛ ሰው ይጸየፈዋል። ፈጣሪ ከኃጢአተኛው ይልቅ አማኝ ንጹህ በቤተ ክርስቲያን ቅጥር ግቢ እመላለሳለሁ፣ የቤተ ክርስቲያንን አጽዋማት እጾማለሁ፣ የተራቡትን፣ የተጠሙትን፣ የታሰሩትን ጠይቃለሁ የሚለው ሰው ወደ ቤቱ ማምጣት ግን ከባድ ነው ይላል። እሸቱም በዚህ ተግባሩ መመጻደቅ የለበትም ነበር ያሉ በርካቶች ናቸው። እሷን ትልልቅ የቤተ ክርስቲያን አባቶች ወጥተው ቢናገሯት ችግር የለብኝም። ምክንያቱም አማኝ ነኝ የሚለው ሰው የራሱን ስህተት ደብቆ በሌላው ላይ ለመፍረድ ስለሚቸኩል ነው ይላሉ። ሰው ማለት አንድ ሰው ታሪኩን ቀይሮ ወደ ፈጣሪው ተመልሶ በበጎ መንገድ ላይ መጓዝ ሲጀምር አላቅህም እንዴ ትናንትና እንዲህ አልነበርክም እንዴ ብሎ ታሪክ የሚመዝ ፍጡር ነው ይላሉ። እግዚአብሔር የሰውን ኃጢአት እንደ ደመና ሲደመስሰው፣ ሰው ግን ያንን ታሪክ እንደ ፎቶኮፒ ይዞ የሚዞር ፍጡር ነው በሚል ሰዎች እየተቹት ይገኛሉ። ይህንን ክርክር ተከትሎ የቤተ ክርስቲያን አባቶች የሰጡት ምላሽ ጥልቅ ነው። ሰው ወንጌል ሲቆላው አሽሙረኛ ይሆናል። አባቶች እንደሚሉት ቤተ ክርስቲያን ሆስፒታል እንጂ የጻድቃን ክለብ አይደለችም፣ ወደ ሆስፒታል የሚመጣው በሽተኛ እንጂ ጤነኛ አይደለም በሚል ሐሳባቸውን ያጋራሉ። ባምቢም ሆነ ሌላው ሰው ወደ ፈጣሪው ቤት ሲመጣ ፈውስን ፈልጎ ስለሆነ ከነ ኃጢአታቸው ከነ ቆሻሻቸው ልንቀበላቸው ይገባል በሚል ሐሳባቸውን እየሰጡ ይገኛሉ። እግዚአብሔር ኃጢአተኛን አይጠላም፣ የሚጠላው ኃጢአትን ነው። አንድ ሰው በደል ውስጥ ሆኖ እንኳ ወደ ቤተ ክርስቲያን ቢመጣ ያ የለውጥ ጅማሮ እንጂ የውግዘት ምክንያት ሊሆን አይገባም። እሸቱ ለቤተ ክርስቲያን ያለው ቅንነት የሚከበር ቢሆንም ሰዎችን ከደጅ መመለስ፣ በቀድሞ ስራቸው መንቀፍ ግን የአባቶች መንገድ አይደለም የሚል ጠንከር ያለ ምላሽና ተግሳስ ተሰጥቶታል። ይህ ጉዳይ በእሸቱ እና በባምቢ መካከል ብቻ የሚቀር አይደለም። እያንዳንዳችን በሌላው ላይ የምንፈርደው ፍርድ ምን ይመስላል? በቤተ ክርስቲያን ውስጥ ያለውን ጻድቅ ከውጭ ካለው ኃጢአተኛ የሚለየው ምንድን ነው?
ብዙ ጊዜ ልዩነት የኃጢአታችን አይነት ብቻ ነው። አንዳንዶቻችን በግልጽ እንሰራዋለን፣ አንዳንዶቻችን ደግሞ ተደብቀን እንሰራዋለን። እግዚአብሔር ያልተጸየፈውን ነፍስ በመጸየፍ የፈጣሪውን ሥራ እንደመቃወም ይቆጠራል። በንግግሮቻችን ሰውን የምናደማ እንደ ቀጭኔ አንገታችን የረዘምን ጎንበስ ብለን ሰው ማየት የማንፈልግ ትዕቢተኛ የሆንን ምዕመናን፣ ትዕቢተኛ የሆንን አገልጋዮች አለን በዚህ ቅዱስ ቤተክርስቲያን ውስጥ። ልንደነቅ የሚገባው በምንድን ነው? በሌሎች ሰዎች ኃጢአት፣ በሌሎች ሰዎች በደል አይደለም። መርሳት የሌለብን ነገር ከነ ማንነታችን የሚፈልገን አምላክ እግዚአብሔር እንዳለ ነው። እሺ ሰው የቱንም ያክል ቢበድል የመመለሻው በር ክፍት መሆኑን ማመን የክርስትና መሰረት ነው የሚል ሃይማኖታዊ መከራከሪያ ነጥብ በስፋት እየተንሸራሸረ ይገኛል። በርካታ ሰዎች ኮሜዲያን እሸቱ ባምቢን የመናገር የሞራል ልዕልና የለውም በሚል ትችታቸውን አወረዱበት። ይህንን የተመለከተው ኮሜዲያን እሸቱ መለሰ ምሽቱ 2 ሰዓት ይቅርታ ጠይቃለሁ ጠብቁኝ የሚል ተምኔል ሰርቶ ብዙዎች እንዲጠብቁት ማስታወቂያ ሰራ። ብዙዎች እሸቱ ምን ሊል ይችላል በሚል ተዘጋጅተው ጠበቁት። በቀጠሮ መሰረት እሸቱ ምሽቱ 2 ሰዓት ላይ ከዝምታ ጀርባ በሚል ርዕሰ ጉዳይ ከተፍ አለ። ሁሉም ሰው ይዘቱን በትኩረት አዳመጠው። ይዘቱ የኢትዮጵያ ሕዝብ ይቅርታ በሚል ትልቅ ትህትና ይጀምራል። በዚህ መግቢያ የተጀመረውን ቪዲዮ እስከ መጨረሻው አዳመጥ ነው። ቪዲዮ የ17 ደቂቃ የጊዜ ምጣኔ ነበረው። በዋናነት በሁለት ነገሮች ላይ አተኩሯል። የመጀመሪያው ቤተክርስቲያን ስነ ምግባር በሌላቸው ቲክቶከሮች አትወከልም። በእነዚህ ሰዎች ስትወከል ዝም ብሎ ማየት ኖርማል አይደለም ይላል። ሁለተኛው ደግሞ ባለጌን ከወለደ የገደለ ጸደቀ በሚል የባምቢን ቤተሰቦች የነቀፈበት ነው። ብዙዎች የተናደዱበት በዚህ ሐሳብ ነው። ብዙዎች ይህ ሐሳብ በማህበራዊ ሚዲያ ላይ ብራንዱን ለገነባው ኮሜዲያን እሸቱ መለሰ የማይጠበቅ ነው ሲሉ ተቹት። ሌላው ብዙዎችን ያበሳጨው ጉዳይ ባምቢ ራሴን እንደ ቦኒ አጠፋለሁ በሚል መልእክት ማህበራዊ ሚዲያ ላይ ማስተላለፏን እያወቀ በሐሳቡ ባይስማማ እንኳ ቲክቶከሯን ለማዳን ሲል ይቅርታ መጠየቅ ነበረበት። ነገር ግን ይህንን አላደረገም። ባምቢ በእሸቱ ምክንያት ራሷን ብታጠፋ ተጠያቂው ማን ነው በሚል ከባድ ትችትና ነቀፌታ አድርሰውበታል። ሆኖም ግን እሸቱ መለሰ ባመንኩበት ነገር እስከ መጨረሻው እጸናለሁ ያለ ይመስላል። ሐሳቡ ሲጠቀለል ልንረዳው የሚገባው ትልቁ እውነት ቤተክርስቲያን የግለሰቦች ሳትሆን የሁላችንም እናት፣ ሲከፋን መጠጊያችን፣ ሲደክመን ማረፊያችን እናታችን ናት የሚል ሐሳብ ቀርቧል። ማንም ሰው ካለፈው ታሪኩ ተነስቶ አይገባህም ሊባል አይገባውም። ኮሜዲያን እሸቱ ያነሳው ስጋት የብዙዎችን ሃይማኖታዊ ስሜት የሚወክል ቢሆንም የአባቶች ትምህርት ግን ፍቅር ሁሉንም ያሸንፋል የሚል ነው። ሰው የሰውን ታሪክ ሲያነብ ፈጣሪ ግን የሰውን ልብና ኩላሊት ያነባል። ወደ ፈጣሪያቸው የሚመለሱ ሰዎችን አላውቅህም እንዴ ከማለት ይልቅ እንኳን መጣህ የምንልበት ልብ ይስጠን። ስለተከታተላችሁኝ አመሰግናለሁ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ጊዜ ይህን ይመስል ነበር። መልካም ጊዜ